አህባሾችን ከሙስሊሞች ጋር ነው የሚያነጻጽረው እሱ። አህባሾች አህባሽ ምንድን ነው? አህባሽ እዚህ ውስጥ እኮ ያለው ሁሉም አህባሽ ነው። አህባሽ ካልሆንክ አንተ ወደ ፓስፖርት መልስና ወደ ሳውዲ ተሰደድ ወደ ሼክ። ይህ አህባሽ አይደለም እኮ በቃ እንደዛ ከሆነ አማርኛም መታውራ ፓስፖርትም ካለ መልስነቱ ለራሱ አያውቅም። ናፊ ቅድም ለራሱ የተሳደበኝ ነበር። ስለዚህ አሁን ንጽጽሩ ምንድን ነው? ለአንተው አሁን ለአንተ ጥቅሙ ምንድን ነው? ቆይ አሁን አንተ ክርስቲያን ነህ እና ሙስሊም ያለው የንጽጽር ክርስቲያን ከሙስሊም ወይስ ሙስሊም ከአህባሽ ነው? እሱ ምን አገባህ? የተጠየቀውን ጥያቄ ብቻ መመለስ። እሱ ሙስሊም ሆነ ክርስቲያን ሆነ አያገባህም። ያገባኛል። ለምን አያገባኝም? እሱ መዳን ይፈልጋል እኮ ለምን አይደለም? አንተ መዳንክ ቅድሚያ በእነሱ አስተምሮ እንኳን ዳንክም። አንተ በእኔ ብቻ ሳይሆን በእነሱ ዳንክም። መዳን ላይ ስትመጣ ምንድን ነው? እኔ አሁን በእኔ እምነት አንተ አልዳንክም፣ በአንተ እምነትም እኔ አልዳንኩም። በዚህ ነው የምትመለከተው መነጸሩ። ደግሞ አንተ አልዳንክም። እውነት ግን አንድ ነው ያለው፣ እሱም ሙስሊም መሆን ነው። እውነትን ነው የምነግርህ። ምን መሆን? ሙስሊም ካልሆንክ ሙስሊም አልሆንክም። ሙስሊም አልሆንክም እኮ ሙሐመድ አይሰማም እያሉህ እኮ ነው። ሙስሊም አልሆንክም። መጀመሪያ አንተ ሻሃዳ ያዝ እያሉ ነው። እንዴት ነው ሙስሊም ያልሆንኩት? እስኪ ሙስሊም ማለት ምን ማለት ነው? ጥሩ ጥያቄ። መጀመሪያ ይኸውልህ አንተ የዋህብያን እምነት የምትከተል ከሆነ አንተም አልዳንክም። እኔ እኮ የሚገርመኝ ነገር ዋህብያዎች ለራሳቸው ሙስሊም ሳይሆኑ ክርስቲያኖችን ወደ እስልምና እናምጣቸው የሚሉት ነገር። ለራሳቸው ሙስሊም ሳይሆኑ እንዴት ነው ሰውን ወደ እስላም የሚያስገቡት? ሰው እኮ ቀድሞ ለራሱ ነው የሚድነው። ገና ሻሃዳ እናት ይዛል እነሱ ለራሱ። አረ እነሱ ፈጠር ሙስሊሙኛ ነው የተፈጠርኩት። እና ክርስቲያን ወገኖች ከክርስትና ወደ እስልምና እንሄዳለን ብሎ ወደ ዋህብያ የሚሄዱት ሃይማኖትን ቀየሩ እንጂ እስልምናን አልያዙም። እንደውም እኮ ያኔ እናንተ ዋህብያዎች የሚገዙት አካል አሻንጉሊት እንኳን እንደማይሆን ነው። ኤኒዌይስ ግን ላይ እንመልሰውና ሰዓት ጋር ሜይ ቢ እያለቀም ስለሆነ ሙሐመድ አስቀድመን አንዴ አላህ ይስቃል ብለህ የምታምነው? ቁርአን ላይ ከተነገረ ይስቃል ከተባለ ይስቃል። ኦኬ ይስቃል ማለት ምን ማለት ነው? እሱ ደግሞ አልተገለጸም። ድምፅን አስተጋባ። ድምፅን እንትን እያለ ነው። ይደሰታል እንደማለት ነው። መሳቅ። ኦኬ መደሰት ማለት ምን ማለት ነው? መደሰት አታውቅም እንዴ? ምን ማለት ነው? አላውቅም። ይከፋው ነበር ማለት ነው አለ። አይ እንደዛ የሚል ደግሞ የለም፣ አይተጠቀሰም። አይ እነዚህ ይደሰታል ማለት ነው ስትል ነው። ቀጥታ ለሱ ስለምሰጡት ነው። ሉክ ምሳሌያዊ ቢሆንና የሚተረጎም ቢሆን ችግር የለውም። ቀጥታ ግን ለሱ የሚሰጥ ነው። መሳቅን ለሱ ነው የምሰጡት። ይደሰታል ለብቻ አለ፣ ይቆጣል ለብቻ አለ፣ ይናደዳል ለብቻ አለ። መናደድም ለብቻ። አሁን አንተ ማለት ነው እንዳንተ በአንጻር ስትረዳው እግዚአብሔር ይናገራል ስትል አሁን እንዴት ነው የዚህ ትርጓሜው? እንዴት ነው የምትረዳው? ጓዳንተ ስለዚህ እናንተ ቀጥታ ለሱ የሚሰጥ ነው ብላችሁ ስለምታምኑ እኮ ነው። አሁን ችግሩ ይስቃል። አዎ ይስቃል ብላችሁ የምታምኑት እኮ። እኔም እኮ አሁን ፈጣሪ ይናገራል ብዬ አምናለሁ። አላህ ይናገራል ብዬ አምናለሁኝ። በምን ነው የሚናገረው? አላሁ አለም አላውቅም። አሁንም አንተ እግዚአብሔር ይናገራል ስትባል በምኑ ነው የሚናገረው ስትባል ምን ብለህ ነው የምትመልሰው? በፍጡሯኑ እያናገረ እኮ ነው። እኔ እኮ እየነገርኩ ነው። ይህን ምነግርህ እኮ እግዚአብሔር የገለጸልኝን እየነገርኩ ነው። እግዚአብሔር በእኔ ላይ እያናገረህ ነው። አንተ በነቢያቱ በሐዋርያቱ
መጽሐፍ ቅዱሱ መጽሐፍ ቅዱስ ጸሐፊዎቹ ናቸው ስለ እግዚአብሔር እንዲህ ይላል ምናምን እያሉ የሚናገሩት እንጂ መጽሐፍ ቅዱሱ የእግዚአብሔር ቃል አይደለም እያልከኝ ነው። ምን ማለት ነው? የእግዚአብሔር ቃል አይደለም ማለት እግዚአብሔር ገለጸላቸውን እነሱ የገለጸላቸውን ነገራቸው። አንድ እነሱ ደግሞ ለእኛ ነገሩ ማለት ነው እኮ። እግዚአብሔር ምን እያላቸው የገለጸላቸው የገለጹላቸው እናንተ ምን እያለ የገለጸላቸው? የእሱን መለኮታዊ ባህሪውን። ለምሳሌ እግዚአብሔር ማንም ያየው እንደሌለ ማንም ሊያየው እንደማይችል ነገራቸው። እሱን ደግሞ ነገሩ። አይደለም ስለመታየቱ ምናምን አይደለም። ይናገራል አይናገርም እግዚአብሔር? ቆይ እሱ መልስልኛል። እሺ ይናገራል። ቆይ እሱ መልስልኛል። ድምፅ በእኔ ውስጥ እየነገርኩ ነው። እግዚአብሔር በነቢያቱም አድሮ ተናግረዋል። በእኔም አድሮ እያነገረ ነው። ይኸው እኔ እየነገርኩ እኮ እግዚአብሔር በምኑ ነው የሚናገረው? ጎበዝ፣ በምኑ? እኔ እየነገርኩ ነው። ይኸው በእኔ እየነገረህ ነው እግዚአብሔር። እንዴ በነቢያቱ ይናገራል። አንተማ እግዚአብሔር የተናገረው ነው የምትናገረው። እግዚአብሔር መጀመሪያ የተናገረው ንግግር አለ። አዳምጠሽ። በነቢያቱ ይናገራል አልኩ። ኦኬ፣ አንድ ዕብራውያን ምዕራፍ 1 ክፈተው ክርስቲያን። አንተ የጠበቅከው ሊተራሊ እንዳንተ አፉን እንትን ብሎ አላህ የምትለው የሆነ አርሽ ሊሆነው እንደሚያወራው እንደዛ እየጠበቅክ ስለሆነ ነው። ይኸው እየነገረህ ነው እግዚአብሔር። አልሰማልክ እንጂ መሐመድ ውጣ ካለህበት ስህተት ውስጥ ነው እያለ በእኔ እየነገረህ ነው። አንተ ነህ የምትነግረኝ፣ እግዚአብሔር አላለም። አዳምጠሽ። ያው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በማን የተናገረው? በነቢያት የተናገረው ምንድን ነው? በነቢያት ነቢያቶች የገለጹልህ ማለት ነው። እነሱን መንፈስ ቅዱስ አነሳሳቸው። ከዛስ እነሱ ደግሞ ጻፉልህ ማለት ነው። እግዚአብሔር ገለጸላቸው። ያንን የገለጸላቸውን ያንን ያወቁትን ለእኛ ጻፉልን ማለት ነው። ስለዚህ እኛ ደግሞ በሱ እንመ አሁን ገብቶኛል እያልክ ያለሁ አሁን እግዚአብሔር ሊትራሊ አይናገርም እያልከኝ ነው። እኔ በመንፈስ ቅዱስ ያሳውቃቸዋል እያልከኝ ነው ያለው። መጽሐፍ ቅዱሱ የተጻፈው አሳውቋቸው ጻፉት ነው ያልከኛ። ኦኬ ማለት ነው። የኔን ድምፅ ለመስማት ሞገዶች ዌቦች ያስፈልጋሉ። አፍ እናንተ ላይ መንቀሳቀስ አለበት፣ ድምፅ መውጣት አለበት። እግዚአብሔር በእንደዛ አይነት ሁኔታ አይደለም የሚናገረው። በነቢያቶች ተናገረ ማለት ለነቢያቶቹ ገለጸላቸው፣ በራእይ ይገልጽላቸዋል። ለምሳሌ ዳንኤልን ስታይ ለምሳሌ ራእይ ይገልጽለታል። ያንን የተገለጸለትን በራእይ ያየውን ነገረው፣ አናገረው ማለት ነው። በራእይ አናገረው። ኢሳያስ ለምሳሌ ያንን ያናገረውን የነገረውን ምን ያደርጋል? ለእኛ ይጽፍልናል ማለት ነው። ገብቶኛል። አባቶቻቸው እናደረጉ ማለት ነው፣ አስተማሩ ማለት ነው። ስለዚህ እግዚአብሔር የተናገረባቸው ወይንም ደግሞ ከፍጡራን ጋር ኮሚኒኬት ያደረገባቸው 3 ቃል እንትኖች አሉ ማለት ነው፣ ላንጉጆች አሉ። ቦርፎሪኮን የሚባለውን ለነቢያቶች የተናገረበት ቃሉ ቦርፎሪኮን ይባላል። ስለዚህ አሁን ከእናንተ ጋር የእኛ ኮንሰፕቱ ይለያያል። እናንተ ቀጥታ ራሱ ነው የሚል ኮንሰፕት ስለምታመጡ ነው። አዎ እኛ አሁን ቀጥታ ቁርአን ያለ ንግግር ነው ብለን ነው የምናምነው። ያ ፍጡር አይደለም ብላችሁም ደግሞ ታምናላችሁ። አይ ቃሉ ንግግሩ ባህሪው ነው እንጂ ፍጡር አይደለም ምናምን የሚባል ነገር የለም። ይሄ ባህሪ ነው። እውቀት፣ መስማት፣ ይህ እነዚህ ባህሪዎች። ባህሪው ፍጡር ነው። ባህሪ ነው እያልኩ እኮ ነው። ባህሪው ፍጡር ነው። ባህሪው ፍጡርም አይደለም ፍጡርም ነው አይባልም። ባህሪ አሁን እውቀት ለምሳሌ ኖ ባህሪ ፍጡር አይደለም። አፍወን ሙሐመድ ሱናን አቢ ዳውድ 47 37 ክፈት ለክርስቲያን። ቆይ
ባህሪ ነው ብዬ ነው የማምነው አሁን ማለት ነው። ንግግሩን የአላህን ንግግር ባህሪ ነው ብዬ ነው የማምነው። ስለዚህ ቆይ አንተ እኔስ እንደዚህ ነው የሚል ሐዲስን የምትቀበለው ከሆነ አብዳውት ሰይድ this is the proof of the fact that the Quran is not created። ከዚህ የምንረዳው ቁርአን ፍጡር እንዳልሆነ ነው ይላል። አንተ ደግሞ ፍጡር አይደለም ፍጡር ነው አንልም የሚል እንትን ውስጥ ገብተሃል። አይደ ነው የተረዳው አልመሰለኝም። በዚህ ጉዳይ ላይ ትልቅ ዲቤት አለ በእናንተ ውስጥ። አሁን እኮ አንተ አልመለስክልኝም። እፎይ እግዚአብሔር ይናገራል የሚለውን በራእይ ምናምን ነው እንጂ የገለጽከ አሳወቃቸው ያልከኝ ይናገራል ብለህ በደንብ ዲፋይን አላረክልኝም። አደረኩልህ እኮ ጥቅስም ከፍቼ እኮ አሳየንህ እኮ በነቢያቱ በራእይ ነው በራእይ አሳወቃቸው ነው አልከኝ እኮ በነቢያቶቹ እንዴት ሲናገር እንደነበረ ነገርኩህ። ስለዚህ እግዚአብሔር ደግሞ እንደዚህ አይነት ሁኔታ መጨረሻ ላይ ግን በምን ተናገረን ይላል። በልጁ መጨረሻ ላይ ነገረ። አሁን እዚህ ጋር አሁን አንተ ካወራኸው ላይ ተረዳሁትን የእውነቱን ስናግር ምንድን ነው በራእይ አሳወቃቸው አልከኝ። ስለዚህ አይናገርም የሚለውን ኮንሴፕት ነው እዚህ ላይ የምንረዳው። አይናገርም አናለ እና ቢናገርማ ቀጥታ ንግግር እንሰማ ነበር እግዚአብሔር። አሁን እኮ ነቢያቶች አውቀው ነው በራእይ አሳውቋቸው ንግግርን የፈጣሪ ንግግርን አሁን ገብቶኛል። አንተ እሱ ያልከው ማን ነው? ክርስቲያን አንዴ ከይቅርታ ጋር የእውነተኛ መንፈስ ያልከው እሱ ማን ነው? የእውነት መንፈስ መንፈስ ቅዱስ መንፈስ ቅዱስ ይገልጥላችኋል ነው። መንፈስ ቅዱስ የገለጠላችሁን ታስተምራላችሁ። የእግዚአብሔር መንፈስ የአባታችሁ መንፈስ በእናንተ ይናገራል፣ እናንተም ደግሞ ሄዳችሁ ታስተምራላችሁ ይላል። ስለዚህ እግዚአብሔር ተናገረ ሲባል በመንፈስ ቅዱስ በኩል ለቅዱሳን ሰዎች የሚገልጥላቸው ትምህርት እሱ እግዚአብሔር ተናገረ ሊባል ይችላል። ለምን? በቅዱሳኑ ላይ አድሮ ስለሚናገር ማለት ነው። ያ የእውነት መንፈስ ማን ነው? መንፈስ ቅዱስ የእግዚአብሔር። ስለዚህ ከሶስቱ ተነጥሎ አንዱ ነው የሚነግረው ማለት ነው። አየህ፣ እንደዛ የሚባል የለ። እንደዛ አልኩኝ። ይሆን የቱ ጋር እንደዛ ያልኩት? ከሶስቱ ተነጥሎ ተናገር አልኩ። አንድ አድርጎ ነው ብያለሁ። እንደዛ ከሶስቱ ተነጥሎ ተናገረ ብያለሁ አላልኩም? ከሶስቱ ተነጥሎ ተናገረ ብያለሁ። እሱ ማለት እና ያው ነው ብያለሁ አላልኩም? መጀመሪያ እሱ የእውነተኛ መንፈስ በመጣ ጊዜ ማለት ተነጥሎ ተናገረ ብያለሁ። ለምን ተዋሻለህ? ያላልኩትን ለምን ክሌም አታድርግ? መጀመሪያ ከአፉ ያልወጣውን ነገር ብሏል ብለህ አትዋሽ። እዚሁ ገስት ላይ ተቀምጠህ ትዋሻለህ። እየዋሻው አይደለም ክርስቲያን። አሁን አሳይተኝ። የቱ ጋር ነው የቱ ጋር ነው ከሶስቱ ተነጥሎ ነው የተናገረ ያልኩት? ተነጥሎ ሳይሆን ይኸውልህ እንደ አንተ እንደምታስረዳን ማለት ነው። እሱ የእውነተኛ መንፈስ በመጣ ጊዜ ይላል። ይሄ ማለት ደግሞ ይኸው አንድ እግዚአብሔር እንዳለ ነው የሚያሳየው። እና እኛ ስንት እግዚአብሔር አለ ብለን ነው የምናምነው? ምን ሆናል ወንድማችን? የምናምነውን ትምህርት እኮ ነው እየነገርከን ያለው። አዎ አንድ እግዚአብሔር አለ። እኛ ከአንድ እግዚአብሔር ውጭ ሌላ አምላክ አለ ብለን አናምነው። ሌላ ሁሉ የአሕዛብ አማልክት፣ ሐሰተኛ አማልክቶች፣ ጣዖቶች ናቸው ብለን ነው የምናምነው። አንዱ እውነተኛው ሕያው እግዚአብሔር ግን አለ ብለን እናምናለን። አብና ወልድ እግዚአብሔር ተናገረ ስንል ከዛ አንጻር ነው እኛ ማለት ነው። ሜይ ቢ ሌላ ጥያቄ ካላችሁ ጠይቁ። አንድ ጊዜ መጠየቅ ይችላለን? ቀጥል። ኔትወርክ ግን እያስቸገረኝ ነው። 6 ሰዓት ከሆነ በኋላ እንደ ኔትወርክ እያስቸገረኝ መጣ። ዋይፋይ እንትን ይላል። ትንሽ አምላክ ነው ሲባል አንድ ፈጣሪ እንዴት ነው? እስኪ መስፈርቱ ነገረኝ። አምላክ መስፈርት ታወጣለህ እንደ በመስፈርት ነው እንደ አምላክ አንተ ነው ያወጣለህ? የአምላክነት መስፈርት ማለት ያው ይሄ ግልጽ ነው፣ ይገባሃል። አምላክ ነው ልትለው የምችለው እንዴት ምን ሲሆን ነው? ኦኬ፣ አስጀማሪ የሌለው የሁሉ ነገር አስጀማሪ። ሙባረክ ቀጥል። አይ ቲንክ ተቋርጧል መሰለኝ ከሱ በኩል። ማለት እሱ ለማለት የፈለገው ስለ ስላሴ ለመናገር ፈልጎ ነበር። ቅድም ከክርስቲያን ጋር እየተነጋገረ ነበር።
አልሰማችሁም? ሶሪ ተቋርጬ ነበር። እሱን ጨርሰናል። አይ ስለ ስላሴ ምንም ያነሳው ጥያቄ የለም። እግዚአብሔር ተናገረ ሲባል በስላሴ ክርስቲያን ረማን ጥያቄ ካለ በጥያቄ መልክ መጠየቅ ትችላለህ። ነገር ግን ተንተረሰ ሰው ሀሳብ ላይ አይደለም ጥያቄን የምትመሰርተው። እኔና ረህማን ስለዛ ለወራን እግዚአብሔር ተናገረ ሲባል ነው የሚለው እፎይ ተቋርጦበት የነበረው እኔ ቀጠልኩ። የኔ ጥያቄ አይደለም እሱ እውነት ነው። በቃ እሺ ጥያቄን ብቻ ቀር እሺ እኔ የምጠይቀው ያው ዛሬ ፍቃደኛ ከሆንክ እስኪ ስለ ስላሴ ልታስረዳኝ ትችላለህ? በስላሴ መቼም ታምናለህ ብዬ አስባለሁ። እሺ ምንድን ነው ስላሴ ላይ ያለ ጥያቄ? ማለት አሁን አንተ በሙስሊሞች አቂዳ ላይ ገብተህ አንዳንዴ ታዋክባለህ፣ ያው በሚሰማ ልክ ማለት ነው። ታዋክባለህ ምናምን በሲፋቶች ዙሪያ ላይ ማለት ነው። ያማን ምንድን ነው ታዋክባለህ ማለት ምን ማለት ነው? ስርዓት ባለው ሁኔታ አውራ። ጥያቄ ካለ ጠይቅ አልኳ። አይደለም እየጠየቁ አይደለም ማለት አንዳንድ ልጆችን እየጠየቅ በቃ ስለ ሲፋት አብዛኛ ጊዜ ኪላፍ ያለ መሳላ ነው እያነሳህ የሚታወራው እና አንዳንድ አሊሞችንም እየጠቀስክ በመሀል ላይ ግጭት ያላቸውን ነገራቶችን እየፈላለክ አብዛኛ ጊዜ ዋሃብያዎችን ትናገራለህ። አታላቅስ። ጥያቄን ብቻ አቅርብ። እሺ ጥያቄ በስላሴ እንዴት አመን ወይም እንዴት ነው የስላሴ ጽንሰ ሀሳቡ ምንድን ነው የምታውቀው ስለ ስላሴ? ማለት እኔ ለማመን ትንሽ ግራ ስለገባኝ ነው። እንዴት ማለት እንዴት ብዬ ላምን እችላለሁ? አንድ አካል እንዴት በስላሴ ሊያምን ይችላል በሚለው ትንሽ ግራ ይገባኛል። እኔ በአላህ አምነህ በስላሴ እንዳታምን ያደረገ ለምሳሌ ምንድን ነው እሱ? አላህ አካላት አላህ ላይ ሳምን ያው አላህ ቁርአኑ ላይ ስላዘዘኝ እና ብቸኛም አምላክ ስለሆነ፣ ግን በስላሴ ላይ እንዳላምን የሚያደርግ ነገር አለ። አንዳንድ ጊዜ ሳስበው እንዴት አንድ ሶስት የሆነ አካል አንድ ፈጣሪ ሊሆን ይችላል? እንዴት በቃ አለ አይደል? ያው ይሄ የሰው አእምሮ ከሚረዳ በላይ የሆነ ነገር ነው። እንዴት ልንገነዘበው እንችላለን ይህንን ነገር? መልካም። ስለዚህ ከአእምሮ በላይ ነው አይደለ የስላሴ ነገር? በትክክል ማለት በመጽሐፍ ቅዱስም እና በደንብ ልታስረዳኝ ከቻልክ አስረዳኝ። ኧረ ከአይምሮ በላይ መሆኑን እኔ ወድጀዋለሁኝ። ስለዚህ አንተ አላህ በአይምሮህ ልክ የተቀረጸ ነው ማለት ነው። ምክንያቱም ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ለምን ወደ ሌላ ቦታ ትሄዳለህ? እኔ እኮ የጠየቅኩት ይህን አይደል? ባለፈው ስለዛ መልሽ ያለው ስን የእኛ አምላክ አዎ ከአይምሮ በላይ ነው። በፍጡራን በምንም ሊመሰል ስላልማይችል ድንቅ እጹብ ብለን የምናልፈው ነው። የተገለጸውን ያህል እናስረዳለን። ይቺ ትንሹ አይምሯችንን በሙላትና በስፋት ፈጣሪን የምታወስነው የምታካብበው ስላልሆነች በአይምሯችን ለክተን እንዴት እንዲህ ብለን እንትን ልንለው አንችልም። አንተ ግን በአይምሮ የሰፋኸው አለ ሁለት እግር ያለው፣ ሁለት እጅ ያለው፣ አምስት ጣት ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው አድርገህ ስለሰራኸው ማለት ነው። ኦኬ እፎይ አንድ ነገር እዚህ ላይ ልትገነዘበው የምትችለው ነገር ቆይ ራማን ልመልስልህ። ጠይቀኛል እኮ ተረጋጋ። አይሻልም? አንድም ሶስትም እንዴት ይሆናል ብለሃል አይደለም? ምን ማለት ነው? አንድም እንዴት ሶስት ይሆናል ማለት ምን ማለት ነው? ለምሳሌ አብ ፈጣሪ እንደሆነ እኔ አምናለሁ፣ ግን እናንተ ወልድም ፈጣሪ ነው ትላላችሁ፣ መንፈስ ቅዱስም ፈጣሪ ነው ትላላችሁ፣ እንደ መጽሐፍ ቅዱስ አስተምሮቱ ማለት ነው። እኔ ግን እንደ መጽሐፍ ቅዱስ አስተምሮትም ይህንን ነገር እንደሚቃወም ነው። መጽሐፍ ቅዱስ ላይ ራሱ አብ ያው ፈጣሪ እንዳልሆነ እና ፈጣሪ ማለት ወልድ ፈጣሪ እንዳልሆነና ብቸኛው ፈጣሪ አምላክ አብ ብቻ እንደሆነ በራሱ አፍ ይመሰክራል። አንተ በዚህ ሀሳብ ምን ትላለህ? እጅህን አጨብጭቤ ስሜ እቀበልሃለሁኝ። 50% በላይ ወደ እኛ ስለመጣ እንደዚህ በአብ ካመንክ እኮ አብማ አሁንም ማምናለሁ እኮ አብ ማለት አላህ እንደሆነ እኔም በመጀመሪያ ማምናለሁ። በመንፈስ ቅዱስና በወልድነት ፈጣሪነትን ማለም ነው። ከ60% በላይ በአብ አምላክነት ስላመናችሁ ወደ እኛ ስለመጣችሁ ዌልካም ብያችሁ እጃችሁን ጨብጣችኋለሁ። ስለዚህ አሁን አዳምጥ አርጉመንቱን። ባይዘ እናንተ ብቻ ሳትሆኑ ኡስታዞቻችሁም በአብ እናምናለን ይላሉ። ነገር ግን እንዴት እንደሚባሉ ላሳየህ። ግን ኡስታዞቻችን አንተ ደፋር ከሆንክ እስከ አንድ ቀን እስኪ ጎራ በል። እዚህ ጋር ብቻ ተቀምጠ ስትሰድባ ራማን አዳምጠው። ስለዚህ ሙባረክም ራማም
በአብ እናምናለን ብለዋል። እንደዛ አይደለ ያልከው ሙባረክ? ምን ነው ማይክን አነሳ ሚጣ እሺም አብ ማለት እኮ አብ ማለት ኢየሱስ የሚጸል ወደ ጌታው በቃ ችግር የለውም። በአብ ታምናላችሁ። ስለዚህ አዳምጣውን አንድ ጊዜ አዳምጡላሽ ነው። በአብ ታምናላችሁ 60% ያህል ወደኛ መጥታችኋል። 60% ገዛ ወጥታችኋል። እኛ ጋር ለመቀላቀል 40% ነው የቀራችሁ። ምክንያቱም አብ ባልክበት ቅጽበት ላይ በአብ አምናለሁ ባልክበት ቅጽበት ላይ በወልድ አምናሃል ማለት ነው። መንፈስ ቅዱስ አምናሃል ማለት ነው። እኔ ልንገርህ እኔ ያልኩት ምክንያት ተረጋጉ፣ ቆይ ተረጋጉ፣ አትንጫጩ፣ ተረጋጉ። አዳምጣ ፕሊስ አዳምጥ። ቆይ እንዴት እንዴ በአብ ባመንክበት በአብ አምናለሁ ባልክበት ቅጽበት በወልድ አመንክ ማለት ነው። ምክንያቱም እኔና አብ አንድ ነን ብሏልና አንድ በል። በአብ አምናለሁ ባልክበት ቅጽበት ላይ በአባቱ አምናለሁ ነው ያልከው። አባት ሊባል የሚችለው አንድ አካል ልጅ ሲኖር ነው። በአባቱ አምናለሁ ሊስሚት አድርግ አዳምጥ። በአባቱ አምናለሁ ባልክበት ቅጽበት ላይ ልጅ አለው እያልክ ነው። በአባቱ አምናለሁ ባልክ ቁጥር ልጅ አለው እያልክ ነው። ልጁን እያመንክ ነው። ልጅ እንዳለው አብ እያመንክ ነው። ጌታ አድርግ ሱራ 18 ከቁጥር 1 ጀምሮ ደግሞ እስከ 6-7 አካባቢ ስታነብ ቁርአኑ ራሱ የወረደው ለምንድን ነው ይላል? አላህ ልጅ አለው የሚሉትን ሊያስጠነቅቅ ነው ይላል። በአብ አምናለሁ ባልክበት ቅጽበት ላይ የጴጥሮስን ንግግር እየተቀበልክ ነው ማለት ነው። ክርስቶስን ማን ይሉታል ብሎ ሲጠይቃቸው አንተ የሕያው የእግዚአብሔር ልጅ ነህ፣ ይህ በሰማይ ያለው አባቴን የገለጸልህ እንዳለው በአባቱ አምናለሁ ባልክ ቁጥር ልጅ አለው እያልክ ነው አባቱን። ማንን እያፈረስክ ነው? ሱረቱ ሜሬም 88ኛው አያ ከቁጥር ሱረቱ ሜሬም ወይም ሱራ 19 ከ88 እስከ 93 ለአራማን ልጅን ያዘ ወለደ አሉ። ከዚህ ንግግራቸው ባይቆጠቡ ጸያፍ ንግግርን አምጥተዋልና ምንድነው ይላል? ከዚህ ለአራማን ልጅን ያዘ ወለደ አሉ። ይህ ከባድ ንግግር ነው። ለአራማን ልጅን ያዘ ወለደ አሉ። ሰማይ ልትቀደድ ተራሮች ሊናዱ ምድር ልትሰነጠቅ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ ይላል። ሰማይ ምድርን የሚያንቀጠቅጥ ንግግር ነው። አራማን ልጅ አለው ማለት ሰማይን ሊንድ ተራሮችን እንዲንድ ሰማይን ሊሰነጥቅ የሚደርስን ንግግር ነው የተናገርከው። ከእስልምና አስወጣል ቀጥታ። ሱራ 5:18 ከእስልምና እንድወጣ ያደርግሃል። አራማን ልጅ አለው ማለት ላውራ ጨረስ አልጨረስኩም ገና። ሱራ 9:30 ላይ አላህ ልጅ አለው ብለዋል ብሎ ነው አይሁዶችን እና ክርስቲያኖችን ጋር ነው የሚከታቸው ብሎ እንትን ያስቀመጠልህ። አባት ይባላል ብለህ ነው አንተ አምናለህ ያልከው። ውችስ ተቁራን ተጣልተህ ተጋጭተህ ማለት ነው። ሌላኛው አሁንም እዚሁ ጥቅስ ላይ ይህን የምትቀበል ከሆነ ልጅ አለው አብ ካልክ ሱረቱ ዙሩፍ 81ኛው አያ ላይ ለአራማን ልጅ ካለው ልጁ ገዢ ነው ጌታ ነው ብሎ ይላል። ስለዚህ አላህ ልጅ አለህ ብለዋል። ተዛስ ልጅ ካለው ደግሞ ምን ይላል ቁርአኑ? በተመሳሳይ ገዢ ነው ይላል። ወንጌላችን ደግሞ ምን ይላል? መጽሐፋችን ምን ይላል? አዎ ገዢ ነው ይላል። በዚህም መሰረት ቀጥታ ከእስልምና ትወጣለህ፣ ወደ ክርስትናው ዌልካም እንልሃለን። አዎ አብ አምላክ ነው፣ የሁሉ ፈጣሪ ነው። እፎይ ቴንኪው ካለ ህይወት ያሰማልን። እናመሰግናለን። ሜቢ ቢበቃልስ ይብቃን፣ ሰዓት ስለሄደ ህፃን ነበረ ያለን የተባባል ነው። እሱንማ በቃ ትቻለሁ እኮ አንተማ ምን
5 ሰዓት እንወጣለን ብለህ ነበር የገባው። ያን ጥፋት እኮ ነው አስታውሰኝ ብያለሁኝ። ጭራሽ ወደ እኔ ሲያመጣው ሲለጥፍልኝ አያችሁ። በጣም አንተ አጥፍታል። የሆነ እንትን እኮ አደረግነው። አንተ በስመ አብ በጣም አድካሚ ነው። እኔ በጣም ፓውሬን እየገደ እንትን የሌለ አንድ ጊዜ አልጠየቅ እፎይ ይብቃን። ለዛ ኧረ እፎይ የሰጠኝ ቆይ ዛሬ ይብቃን። ነገ ብቅ በሉ። ደህና ደሩ እንላለን። ደህና ደሩ። ዛሬ ደህና ደሩ። ዛሬ ሙና ደህና